ፍቅር ለማን ብዬ ነው የምሞተው? እንዲህ እኔ ከሞትኩ እኮ ሁሉም የየራሱን ህይወት ይኖራል። እኔ ለማን አባት ብዬ ነው የምሞተው? አልሞትም ብላ የሰበሰበችውን መድኃኒት ጥታ እንግዲህ ተነሳች ማለት ነው። ያ ሁሉ መድኃኒት እንግዲህ እጇ ላይ ዘርግፋው ነበር። ነገር ግን ሀሳቧን ቀየረች። እኔማ እሰራላቸዋለሁ፣ መሞት የለብኝም፣ እያንዳንዳቸውን ዋጋ አስከፍላቸዋለሁ ብላ እንግዲህ ዘላ ተነሳች ካልጋዋ ላይ። ከዛም ወጣችና የት እንደምትሄድ የሆነ ነገር አቅዳ ነበር እየሄደች የነበረው። ዳይመንድን አገኘችው መንገድ ላይ። ፎንቃዬ ከየት ነው ምናምን ሲላት እሱን ስታየው ምን ልታደርገኝ ነው ብላ ወደ ቤት እየሮጠች መጣች። እሱም ተከትሏት ግቢ ውስጥ ገባ። አንቺ ግን እንደዚህ የምትበረግጊው ቆይ ለምንድን ነው? ምን አድርጌሽ ነው? ከኔ ምንድን ነው የምትፈልገው? ምን ልታደርገኝ ነው የመጣኸው? ምናምን ስታረ እኔ ምንም አልፈለኩም። ምን ሆነሽ ነው አንቺ ግን እንደዚህ ፈሪ ነሽ እንዴ? ለካ ፍቅር ሲላት ምንድን ነው የፈለግከው? ውጣልኝ ስትለው አደይን እየተንከባከብሻት ነው? ንገሪኝ፣ ያስከፋሽ ነገር ካለ። እኔ የሚያስከፋኝ አደይ ብቻ ነች እዚህ ቤት። ደግሞ ምን አረገችሽ እሷ? ምን አርጊ ነው የምትያት? ቆይ ምን ያላረገችኝ ነገር አለ? የምወዳቸውን ሰዎች ሁሉ ወሰደችብኝ። የኔ የምላቸውን ነገር ሁሉ አሳጣችኝ አደይ። እና ምን እንዳደርግልሽ ትፈልጊያለሽ? የፈለግሽውን ነገር አደርግልሻለሁ፣ ብቻ ከአደይ ደሞዝ ላይ እንዳትሰጭኝ አላት ማለት ነው። ከዛም እነሱ ሲጨቃጨቁ ዴቭና አደይ መጡ። ከዛም ኪንጎ መጣንና ውጣ አደይና ልጁ እየመጡ ነው ብሎ ከዛ ይዞት ወጣ ማለት ነው። አደይና ዴቭም ደግሞ ካፌ ውስጥ ፍቅሩን ቢገልጽላትም አደይ ፍቅሩን አልተቀበለችውም። በጣም ያሳዝናል። ዴቭ ልቡ ተሰበረ። ምክንያቱም እኔ ላፈቅርህ አልችልም፣ ብዙ ሀሳብ አለብኝ። ዴቭ እባክህን እኔን እየጠበቅ ጊዜን አታባክን። ስለዚህ የራስህን ህይወት ኑር፣ አፍቅር አንተ በራስህ። እኔ ግን አሁን ለፍቅር ዝግጁም አይደለሁም። ብዙ ሀሳብ አለብኝ። እህቴ ያለች፣ እናቴ ያለች፣ እኔ እነሱን እንጂ አሁን ፍቅር። ለምንድን ነው ታዲያ ባርኮትን እሺ ያልሽው ነው ወይስ እኔ ከባርኮት አንሳለሁ ስላት፣ አይ እንደዛ እንኳን አይደለም። አንተ እኮ ጥሩ ወንድሜ ነክ፣ ጥሩ ሀሳቢ ነክ፣ ቅልብ ነው ያለክ። ግን ደግሞ እኔ ባርኮቴን እሺ ያልኩት ፍቅርን አፏን ያስዝልኛል ብዬ ነበር እዛ ቤት ውስጥ አለችው ማለት ነው። የባርኮቴ ፍቅረኛ በቤት ድረስ መታ በሩን በኃይለኛ እያንኳኳች። ከዛ ፍቅር ጡሌ ሄዳ ስትከፍት ቤዛ ስትላት ትንሿን ሰይጣን አለቻት ማለት ነው። የእውነት ግን ፍቅር እኮ ሁሉም ሰው አይወዳትም። እውነቷን ያለችው ፍቅር ራሷ እኔ ማንም አይወደኝም ያለችው ለካ ማንም ሰው አይወዳትም በእውነት። እችም የባርኮቴ ፍቅረኛ አትወዳትም። እንግዲህ ለነገ ግን አሁን ከባርኮቴ ፍቅረኛ ጋራ ተመሳጥረው የሆነ ነገር ያደርጋሉ ብዬ አስባለሁኝ፣ ከተስማሙ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ዛሬ አደይ ድራማ ተለቀዋል ማለት ነው። አደይ በሚያሳዝን ሁኔታ ዴቭ ፍቅሩን አልተቀበለችው። እኔ ምንም ብትለይ ምን አሁን ለፍቅር ዝግጁ አይደለሁም፣ ብዙ ሀሳብ አለብኝ። ስለዚህ እኔ እናትና እህቴን ማስተዳደር ነው የምፈልገው። ስለዚህ እባክህን እኔን እየጠበከኝ ጊዜን አትፍች። ስለዚህ የራስህን ህይወት ኑር፣ እኔን ተወኝ። ቆይ ምንድን ነው እኔ አንቺን ላንቺ አልገባሽም? ተው ዴቭ እንደዛ አትበል። አንተ በጣም መልካም እና ጥሩ ሀሳቢ ቅልብ ያለ ልጅ ነህ። በዛ ላይ ደግሞ ጥሩ ወንድሜ ነህ። ስለዚህ እባክህ እንደ ወንድሜ ሆነ ኑር ከኔ ጋራ። በፍቅር የምትለው ነገር እኔ አልቀበልም። እና ታዲያ ባርኮቴን ለምንድን ነው እሺ ያልሽው ሲላት፣ ባርኮቴንም እሺ ያልኩት እኔ ፍቅርን አፏን እንዲያስይዝልኝ ብቻ ነበረ እንጂ ያው አፍቅሬው አይደለም ለማለት ፈልጋ ነው። ያው ፍቅሩን አልተቀበለችውም። ሊልዬም ደግሞ ሂጂና ሌላ ማን ነው አደይ ኤላ ደውሎ ነበረ ሲላት፣ ለምን ስትለው፣ አይ አደይ መታ አንዳንድ ነገር ተስራልኝ ብሏል ሲላት፣ ያው አንቺ ደግሞ እጅሽን ስላመመሽ ሊሊ ሄዳ አንዳንድ ነገር ሰርታለት ትምጣ። አውቀው ነበር እሱ ማለት ነው። ሄዳ አብረው እንዲያወሩ ነበረ። ከዛም አይ ዴቭ እኔ ኤላ ጋር አልሄድም፣ ላገኘውም አልፈልግም ስትል፣ ታይ ነገሮች አንቺ እንደምታስቢያቸው አይደለም። አንቺ ከምታሰቢው በላይ ነው እሱ የሚያፈቅርሽ። እናም ደግሞ ላይሄድም ይችላል። ውሳኔውን ገና እያመነታ ነው። ስለዚህ እባክሽን ተረጂውና ሂጂ እና አውሩና በመነጋገር ይፈታል አላት። እሷም እሺ ብላ ወደ ሄላ ቤት ስትሄድ
ያቺ ሊዲያ የምትባል ሙጫ እዛ ተቀምጣለች። ሙጫ በሏት በፈጣሪ። እኔ የምላችሁ እንዴ ሀይ የለም እንዴ ቂጧ ለብቻ ሆዶ ለብቻ አንድ ነው። አንድ ነገር የማወራው ነገር ሁልጊዜ የሚገርመኝና የምታዘባቸው ነገሮች አንድ ነገር ከኛ ጋር የማይሄደውን ልብስ ለምንድን ነው የምንለብሰው? ጎበዝ አስተያየት መስጠት መብቴ ነው አይደለም? የምሬ ነው ማለት አሁን እሷ ቦርጯ ያለው እዛ ማዶ ቂጧ ያለው እዛ ማዶ የለበሰችውን ልብስ ይሄ እኮ ለሷ አይደለም የሚመጥነው፣ ይሄ ለቀጭኖች ነው የሚመጥነው ይሄ ልብሱ ማለት ነው እንዴ! ኧረ ተይ ሊዲያ ተይ። በዛ ላይ ሙልቅቅ ያልሽ ሞልቃቃ አነጋገርሽ አያምር። ነገረሽ እኮ ሄላ ምን ነው ቆንጆ አይደለሽም ብልትለኝ ባልሆነ በመልክሽ ከሆነ አዎ፣ ደግሞም የውስጥ ቁንጅና እንጂ የውጭ ቁንጅና ምንም አይሰራም። አንቺ እኮ ንቀትሽ፣ ለሰው ያለሽ ክብር የሌለሽ በጣም ሰው ትንቂያለሽ። ያን ነገርሽ በጣም ነው የሚያናድደኝ አላት ማለት ነው። እንግዲህ ኤላዬን ለማፍቀር ብትሞክርም እሱ ግን ደጋግሞ ነግሯታል። እኔ ከሊሊ ወዲህ ማንንም ማፍቀር አልችልም። ሊሊ የኔ ብቻ ናት፣ የልጅነት ፍቅረኛ ናት። በሷ ነው እዚህ የደረስኩት፣ በሷ ነው ሰው የሆንኩት። ስለዚህ ከሷ ውጪ ማንንም ላፈቅር አልችልም። እናም እኔን የምትወጂኝና እንደ ወንድምሽ የምታይኝ ከሆነ ሊሊን ተንከባከቢልኝ አላት። አላደርገውም፣ የማላደርገውን ነገር ቃል አልገባልም። ኤላ አታስዋሸኛለች። ደፋር እኮ ናት የእውነት። እንግዲህ ከዛም በቃ ውጭልኝና ሂጂ አላት። ካልደነስን ብላ እጁን ይዛ ስትጎትተው በግድ ሊሊ ደረሰችባቸው። በጣም ተሰማት የእውነት። እንግዲህ አደይ ፍቅሩን አልተቀበለችውም። አደይና ዴቭም ወደ ቤት ተመለሱ። ከዛም አደይ ወደ ክላሷ ገባች። ዴቭ አንቺ ፍቅር፣ እነኚህ ሁለት ልጆች ደግሞ እዚህ ምን ሊሰሩ ነው የመጡት? ማን ናቸው? ዴቭ እነኚህ ዳይመንድ እና ኪንጎ ምን ይሰራሉ? አደይ አውቃ እኮ ነው። አደይን ፍለጋ ነው እዚህ የመጡት። እኔ ምን አውቃለሁ? ያኔም ከባርኮት ላይ ገንዘብ ተቀብላ ያሳገተችኝ እሷ ናት። አሁንም ደግሞ ምን እንደጠነሰሰች አላውቅም። ያባዬ ነው ደግሞ እያሉ የራሷን ጉድ ወደ አደይ ያመጣችው። አይ ዝም ብለሽ አታውሪ፣ የራስሽን ጥፋት ወደ አደይ አታምጪ። ስለዚህ ቆይ ደግሞ ምን አስበሽ ነው? ምን እየጠነሰሳችሁ ነው ደግሞ ሲላት፣ አላቅም፣ እሷን ጠይቃት፣ እሷን ፈልገው ነው የመጡት። አንቺ አደይ ከፈለግሽ አናግሪና ከዚህ ቤት አስቀሪያቸው። አንቺን ብሎ ነው እዚህ እየመጡ። በቃ እሺ ካስቸገሩሽ እኔ ሄጄ እነግራቸዋለሁ። አንቺ ከአሁን በኋላ ሄደሽ እነሱን እንድታገኝ አልፈቅድልሽም አለ ቀናተኛው ዴቭ ማለት ነው። እንግዲህ አደይ አሁን የባርኮቴ ፍቅረኛ ለምን መጣች? ምን ልትሰራ መጣች እዛ ቤት? ይሄ ነገር ጥያቄ ሆኖብኛል። አሁን ጽናት አልኩኝ ቤዛና ፍቅር ይመሳጠሩና አደይን ስቃዩን ያበራታል ብዬ አስባለሁ። ታያላችሁ። ግን ደግሞ ዴቭ አይፈቅድላትም። ዴቭ እዛ ቤት እስካለ ድረስ ምንም ማድረግ አትችልም ማለት ነው። ብቻ እንግዲህ እንደው ዝብርቅርቆ ወጥቷል። ግን ድራማ የምሬን ነው።